ቤቴን ለቀውጣ በጀመሪያም የሱስ ጳውሎስ ብትለይ ኖሮ አላስገባም ነበር አሁን ፖሊስ ሳልጠራ ከቤት ይወጣ ገና ስለ ጳውሎስ ሳነሳ እንደዚህ ነው እኮ አስፈላጊ አይደለም በፍጹም በጀመሪያም እሱ ነው ይላካችሁ ማለት ነው አሁን ተረጋግተሽ ስታወሪኝ ነበር አይደል እኔ በፍጹም አልችልም እንዳትቀር ሴት ራት ብለህ ከሆነ ተሳስተሃል አይደለም እንደዚህ አይደለም በፍጹም ልቀቀኝ እንዳትቀር ካሜራ መንካታችሁ እንዳትቀር ተቀመጭ እሺ ከኔ ጋር ተመከተካፈላላችሁ 50% ብሎ ተናዞ እንደሞተ ነገሩኝ ለኔና ለእናቴ 50% ደግሞ ለዛችኛው ባለቤቱና ልጁ 50% አርጎ እንደሞተ ነገሩኝና ያላሰብኩት ነገር ተፈጠረ ምንም አደባብሽ አይደለም አሉበት ቦታ ልታስገድያቸው ነው ቄስ ልሳን ወርቅ በስመ አብ ወልድ እንዴት ንሳ አባትሽን አይደለ የነበርንበትን ቀይሬ ሌላ ቦታ ገብቻለሁ ሌላ ቦታ ገብቼ ግን የሚያገለግሉበት ቤተ ክህነትም ሄጄ ፈልጌ አስፈልጌ አጥቻቸዋለሁ እኔ አይደለም ይሄን ዛዜ ካልጣርተሽ እኛ የኛን ህጋዊንም ማጣራት ትችያለሽ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለውን እንግዲህ ከሱ አንደበት እንሰማ ይሆናል ማለት ነው ከዚህ አስቀድሜ እንደምነግራችሁ እንግዲህ የቪዲዮአችን ተደራሽነት በጣም እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣ እሺ እንኳን ደህና ቆያችሁኝ እስቲ ራስህን አስተዋውቅልኝ እሺ እኔ ስሜ ጳውሎስ ይባላል መልካም እንግዲህ እናንተን እከታተላችኋለሁ እናንተን ስለመከታተላችሁና ስለምወዳችሁ ጥሩ ነገር ስለምሰሩ ከቤተሰቦቻችሁ መሃል አንዱ ስለሆንኩኝ ነው እኔም አሁን ወደ እናንተ እገዛ ፈልጌ መጣሁት መልካም እንግዲህ ጳውሎስ የመጣው በርግጥ አንዳንድ ነገሮችን አጫውተኸኛል በስልክም ትንሽም ቢሆንና እስቲ ምንድነው የተፈጠረው ነገሩን ዲቴል ወደ መሃል ገብተህ ምንድነው የተፈጠረው የሚለውን ነገር ከስር መሰረቱ ጀምረህ አጫውተኝ እሺ እንግዲህ ምን አለ መሰለ እኔ እንደነገርኩ እናንተን እከታተላችኋለሁ ወዳችኋለሁና ካለውበትም ችግር አንፃር አሁን ላይ እናንተ ናችሁ ለኔ መፍትሄ የምትሰጡኝ ብዬ ስላመንኩበት ነው ወደ እናንተ ችግርን ይዤ የመጣሁት ማለት በስልክም ደውዬ አንዳንድ ነገሮችን አውርቼ ነበር ከዛም አንፃር ነው ወደ እናንተ የመጣሁትና እኔ አጋጠመኝ አሁን ላይ ትንሽ የቤተሰብ ችግር አጋጥሞኝ ነው ወደ እናንተ የመጣሁት እና ተፈቱልኝ ያላችሁ ብዬ ስለ እርግጠኛ ስለሆንኩኝ ነው ወደ እናንተ የመጣሁት መልካም ያጋጠመኝ ምን መሰለክ ማለት ትንሽ ለመናገር ይከብዳል ነገሩ ምክንያቱም አንዳንዴ የቤተሰብ ነገርን ድንገት ዝም ብላ አውጥተህ ስታወራው ላፈም ይከብዳል ለሰውም ስታወራው እና ለዛ ነው ትንሽ ስሜታዊ ለሚያረግ ነገር ስለሆነ ለራሴ ለመቆጣጠር እየሞከርኩኝ ነው መልካም እንግዲህ ተረጋጋና ያለውን ነገር እስቲ ምንም ነገር ሳትደብቅ ንገረኝ እሺ እንግዲህ እኔ ጳውሎስ ከናቴ ጋር መኖር አንድ ወጣት ልጅ ነኝ እና አባቴ ከኛ ጋር ይኖር ማለትም አባቴ የለም እኔ እናቴ ነኝ ከህፃንነቴ ጀምሮ ወልዳ ያሳደገች አባቴን አላውቀውም አባቴ ማቀው እኔ በፎቶ አባቴ ነው ተብሎ ሲነገረኝ ነው ሌላ ዘርም ሆነ እናቴ ቤተሰቦችም ሆነ ሌላ ማቀው ቤተሰብም ሆነ ጓደኛ የለኝም እና ግን አባቴ ስራ እንደሆነ ስራው ደግሞ ወደዚህ ሊመጣበት የማይችልበት ስራ እንደሆነና እኛ ከምንኖርበት ሀገር ከሐዋሳ ነው የመጣሁትና ከሐዋሳ በጣም ሩቅ እንደሆነና ለመምጣትም ሆነ እኛ ሄደን ለመጠየቅ የማንችልበት ቦታ ስለሆነ አባቴ አለ በህይወት ግን አሁን ላይ ከሱ ጋር መገናኛ ጊዜ አይደለም እሱ ስራ ላይ ነው ራሱ ሲፈልግ ስራውን ሲጨርስ ወደኛ ይመጣል እየተባልኩ ያደኩ ልጅ ነኝና አባቴ በህይወት እንዳለ ያወኩኝ ግን አባቴ ማላቀው አይነት ልጅ ነኝ በጣም ያሳዝናል እና ምን አለ መሰለ ትንሽ እንዴ ልበል በቃ ውስብስብ ያለ ነገር ስለገጠመኝ ነው ከመኑ እንደመጀመር ራሱ ግራ ገባኝና እናቴ ጉሊት ቸርችራ እንደ ወንድ የቀን ስራ እየሰራች እየተሳቀበ በሰፈር ውስጥ እንደ ወንድ ሆና ያሳደገችኝ እናት ነችና በሷ ላይ ሌላ እሷ ሳንሳኝ እሷ አጉድላብኝ አይደለም እኔ ሌላው አባት ፍለጋ አባት የቤተሰብ ጥያቄ ወይ የዘመድ ጥያቄ ያነሳውባት ያን ነገር አርጋብኝ አይደለም በዚህ አጋጣሚ እነን ካየችም እንዳይከፋት እና አሁን ታማብኛለች እናቴ እሷን እያስታመምኩኝ ነው የምገኘው
ወይ በጣም አዝናለሁ እንግዲህ ጳውሎስ ያው ከባድ ነገር እያሳለፍክ እንደሆነ ካለህበት ገጽታ መረዳት እንችላለን። ነገር ግን አሁን ላይ ምንድነው የተፈጠረው የሚለውንም ቢሆን አሁንም አልነገርከኝምና አዎ ምንድነው ወደኛ እንድትመጣ ያደረገህ ነገር? እናትህ ታመዋል በጣም እንደምትቸኩልም ነግረህናልና ምንድነው የተፈጠረው የሚለውን እስቲ ቀጥታ ወደ ጉዳዩ ግባና ንገረን። እሺ ጉዳዩ ወደ ጉዳዩ ሲገባል ቀጥታ አባቴ ነበረ ማለትም አባቴ ያለው አዲስ አበባ ነው ተብዬ ከዛ ካለችበት እናቴ ከታመመችበት ሷን ትቼ ወደዚህ ፍለጋ መጣሁኝ። አባቴን ፍለጋ መጣሁኝ ወደዚህ። አባቴን በመፈልግበት ሰዓት ላይ በፊት እናቴ የነበሩበት ቤት አካባቢ ላይ ስጠይቅ እንዴ አባትክ እኮ አርፈዋል ሚል ነገር ሰማሁኝ። እና በአባቴ ማረፍ በአባቴ መሞት በጣም ታዝኜ ምክንያቱም እዚህ ጋር ስጋዬን አገኛለሁ አባቴን አገኛለሁ ብዬ መጥቼ ተስፋ የሚያስቆርጥ ነገር ነው የሰማሁትኝና በዛ ምክንያት ተስፋ ቆርጬ ባለውበት ሰዓት ላይ አንድ ትልቅ አባት ወደኔ መጥተው ማለት ያወሩን ጀመረ ያናገሩን ጀመረ። እዛው አባቴ የሚኖርበት አካባቢ ላይ በድንጋጤ ቤተክርስቲያን ሄጄ ነበር ቁጭ ያልኩትና አጋጣሚ ያለቀስኩ ስለነበረ የሆነ አባት መጥተው ያወሩን ጀመርና ሳወራቸው ያለው ነገር ሳስረዳቸው ምናምን እንዴ አቶ አበራ ያንተ አባት ነው እንዴ ምናምን ብለው አውሩ ያንተ ጳውሎስ የምትባል ልጃቸው ነው እናትህ እንደዚህ ነች ብሎ ሲያወሩኝ የኔን ቤተሰብም ሆነ የኔን ታሪክ ሙሉ ያውቃሉ ሰውየው። ግራ ገብቶኝ ድጋሚ የሞተው ሞራሌ የሞተው ቤተሰቦች የሉም ብዬ የማስበው ሞራሌ ድጋሚ ደግሞ ዘመድ እንዳገኘው አይነት ስሜት ተሰማኝና በደንብ ከሳቸው ጋር ማውራት ጀመርኩኝ። ያንን በማውራ ሰዓት እርግጥም አባቴ እንደሞተ ነገሩኝ። አባቴም ግን በሚሞትበት ሰዓት ላይ ለኔ ያስቀመጠልኝ ትልቅ ነገር እንዳለና ያን ትልቅ ነገር ደግሞ አንተ በመተኝገኝበት ሰዓት ላይ ጭራሽም ከዛ በላይ አፈላልጋችሁ ስጡን ነበርኛ ያለበትን ቦታ ሰለማናቅ ነው እስከዛሬ ዝም ያልነክ እና አሁን ላይ ስለራሴ እግዚአብሔር ጠርቶ መጣል ያን ነገር ትልቅ ነገር እንግዲህ ላንተ ያለው ስለሆነ ነው ከዛ እዚህ ድረስ እንግዲህ መተኝ የራስ ፈልገ ይመጣው ምናም ብለው አውረኝና ያ ትልቅ ነገር ምንድነው ብዬ ስጠይቃቸው አባቴ በጣም ትልቅ ባለሀብት እንደነበረ የተለያዩ ወርቅ ቤቶች ሆቴሎች ከዛም አልፎ የተለያዩ ቦታዎች ላይ ቤት እንዳላቸው ያንን የቤት ውርስና ሀብት ደግሞ ካንተ በኋላ አግብቶ ለወለዳት ልጁና ባለቤቱ 50% ተካፈላላችሁ ብሎ ተናዞልን እንደሞተ ካንተ ጋር ማለት ነው። አዎ ከኔ ጋር ተካፈላላችሁ 50% ብሎ ተናዞ እንደሞተ ነገሩኝ። ለኔና ለናቴ 50% ደግሞ ለዛችኛው ባለቤቱና ልጁ 50% አርጎ እንደሞተ ነገሩኝና ያላሰብኩት ነገር ተፈጠረ። ቢያም ምንድነው ባላሰብኩት መንገድ ስጋ ከአባቴ ቢሞትም ያባቴ ምትክ እህቴን አገኘው። እሺ በጣም ደስ ብሎኝ ሳለ ያን ነገር ማለትም የተፈጠረው ነገር በራሴ አጣጥሜ ደስታዬን ሳልጨርስ ቦታውን አሳዩኝ። በዛ ደስታ ተንሰፍስፌ ለእህቴን ለማግኘት አባቴ ኖርበት ወደ ነበረበት ቤት ሲሄድ ያገኙት ነው ያጋጠመኝ ነገር ግን የጠበቅኩት ነገር አይደለም። ምን ተፈጠረ? እኔ እንዳሰብኩት የወንድምነት ፍቅር የቤተሰብ ፍቅር ሳይሆን የገንዘብ ፍቅርና የሀብት ፍቅር በለጠና ነገሮች እኔ ከመጠብቃቸው ተቃራኒ ሆኖ አገኘዋቸውና ልቤ ተሰበረ። እዛ ያለችው ማለትም ለኔ የእንጀራ እናት የምትሆነኝ በአባት የምንገናኙ የእህቴ እናት እዚህ ቤት ደግመ እንዳመጣ እንደዚህ የሚባል ነገር የለም አንተን አናቀምኛ ምን ገንዘብ ፍለጋ ነው ልትወርስ ነው የመጣው ምናም ብላ ሰድባ አንቋሻ አባረችኝ ከዛ ቤት እና ለአባተ መልሼ ስነግራቸው እዚህ ነገር ላይ እኔ ጣልቃ እንዳል መግባት ማለት ላንተ የሚችለውን ነገር አግዛለሁ ግን ለህይወቴ ስለምሰጋ ከዚህ በፊትም ብዙ ነገሮች ስለደረሰብኝ በሷ ሰጥዩ እዚህ ነገር ላይ ጣልቃ ገብቼ አንተን ሄጄ እሷ ፊት ልጋፈጣት አልችልም። ሌላ ነገር ግን በማስረጃም ሆነ በመረጃ እኔ ካንተ ጎን ነኝ ብለው አባቴ የተናዘዘውን የንዛዜ ወረቀት ለኔ ሰጥተውኛል። መልካም የኑዛዜ ወረቀት ስለዚህ አሁን ላይ በእጅህ ነው የሚገኘው ማለት ነው? በእጅ ነው የሚገኘው። ከአሁን የኑዛዜ ወረቀቱ ነው እጅ ላይ ነው ያለውና በሱ መሰረት እንግዲህ በፍቅር ለማውራት ሞክሬ በጸባይ እህቴ የምትባለውንም ሴት ለማውራት ሞክሬ ያለው እሷም ከእናቷ ጋር አንድ አይነት አስተሳሰብ ያላትና ከገንዘብ ውጪ ምንም የማያስቡ አይነት ሴቶች ናቸው እና በዛ ነገር ስሜታዊ ሆኜ አዝኜ እናቴ እዛ ለሰው ላይ ነው ትቼ የመጣሁትና
እዚህ ስጋ አገኛለሁ ብዬ እዛ ያለችውን አንድ እናቴ ማጣት አልፈልግም። ለዛ እዚህ ያለውን ነገር አስፈላጊውን ነገር በህግ ጨርሼ ቶሎ ወደ እናቴ መመለስ ፈልጋለሁና ይሄን ነገር ባሰብኩበት ቅጽበት ደግሞ እናንተ እንደዚህ አይነት ብዙ ኬሶችን ከዚህ በላለጡ ትላልቅ ኬሶችን እንደምትሰሩ ስለማቅ ይሄን ነገር እንድታግዙኝና ከኔ ጎን እንድትሆኑ ብዬ ነው እዚህ የመጣሁት። መልካም እንግዲህ ጳውሎስ የደረሰብህ ነገር በጣም ከባድ እንደሆነ እያየሁኝ ነውና እንደው ግን ያው አንዳንድ ግራ ያጋቡኝ ነገሮች መጠየቅ ስላለብኝ ያው እንግዲህ አባትህ በህይወት እያሉ ወይም ደግሞ ወደ ሞት እየሄዱ እያሉ የተናዘዙት የኑዛዜ ወረቀት አለ ብለኸኛልና ይህ የኑዛዜ ወረቀት በአንድ ሰው እጅ ብቻ አይደለም የሚቀመጠው በ3 ሽማግሌዎች እጅ ነው የሚቀመጠውና እንደው ሌሎች ሽማግሌዎች የሉም ይሄን የኑዛዜ ወረቀት ያሉ አሉ እነሱን ካንደነገርኩ ከቄሱ ጋር ወርቼ ነበርና እነሱን በገንዘብ ደልላ ወረቀቱን አስቀድዳ ማስረጃ አስጠፍታ ለነሱ ሌላ በራሷ ስም ብቻ እንደተደረገ የተደረገ አይነት ንዛዜ አጽፋ ለነሱ አስፈርማ እነሱ ጋር ያለው ያ ወረቀት እንደሆነና እነሱን በገንዘብ ራሳቸውን እንደሸጡና እሳቸውም ለሃይማኖቴ ለቃሌ በምድር ባልጠይቅ በሰማይ ይጠይቃሉ ብሎ ስላሰቡ ነው ከዚህ ነገር እየሸሹና እየጠፉ ያሉት። እና ለምን ነው የሚጠፉት? እሷ ልታስገድላቸው በጣም ብዙ ጊዜ ሞከራለች። በገንዘብ እያስቀጠረች በጣም ትላልቅ ቦዲጋርዶችን እየላከች ልታስወጋቸው አንዴ በቢላው ሊወጉ ብለው ነጠላቸው ተቀዶ እንዳመለጡና የአካባቢ ሰው እንደረርቷቸው ከዛ ነገር እንደተረፉ እያጫውቱኝ ነበርና አሁን ድጋሚ ደግሞ ለዚህ ነገር ቢይ አዲስ ውስጥ መግባት አፈልገም ማለትም ብዙ የነሳ ልጆች አሉኝ እነሱ የኔ ደህና ሳያገኙ እኔ በሞት እነሱም የኔ ሀዘን ይጎዳቸዋል ብለው ስለሚያስቡ ራሳቸውን እየጠበቁና አንተንም ሳላገኝ ህይወቴ ማጣት አልፈልግም ለአንተ እውነቱን ሳታቅ እንዳትሞት ስለምፈራ ነበር እስከዛሬ የምደበቀው። አሁንም የምደብቅበት ምክንያት ደግሞ ያላስተካከልኳቸው ብዙ ልጆች ያሉ እነሱን ሳላስገባ ሳላቆርብ በሞት እግዚአብሔር ይጠይቀኛል ለዛ ራሴ መጠበቅ አለብኝ ለዛ ነው አሁንም ፊት ለፊት ሆኜ ማለጋፈጠው ብለው ነው ወደዚህ እኔ በቃ የሚያገዘኝ ሰው ሌላ ጓደኛ ምንም ስለሌለኝ እናንተ ጥሩ ሰዎች ስለሆናችሁ ስለምታግዙ እኔንም ትረዱኛላችሁ ታግዙኛላችሁ ብዬ ነው ደውዬ አንተን ለማናገር የሞከርኩት። መልካም እንግዲህ በጣም የነገርከኝ ነገር ልብ የሚነካ ነገር ነው። በጣም አዝኛለሁና እንደው እኚህን አባት አግኝተን የምናወራበት መንገድ መታመቻችልን ከሆነ የኑዛዜው ወረቀትም እንዳለ ሆኖ እሳቸውን አግኝተን ደግሞ አንዳንድ ነገሮችን የምናናግርበት መንገድ አንተ ታመቻችልናለህ። ከዛ በኋላ በስልክ እንድታወራቸው አደርጋለሁ። ምክንያቱም አሁን ላይ በአካል ስላቸው ሌላ ነገር ሌላ ቀላቅጄባቸው እንዳይመስላቸው በስልክ ያለውን ነገር በአስረድታችኋቸው ከዛ ፈቃደኛ ከሆኑ በአካል ሄደን እኔ ቤታቸው ድረስ ወስዳቸዋለሁ። መልካም እንግዲህ ከሳቸው ጋር የሚኖረን ቆይታ ይሆናል። ነገሩ የነገርከኝ ነገር ያው ትንሽ አሳሳቢ ነገር ነው። አሁን ግን ኑዛዜ ወረቀቱን እጅ ላይ ይዘሃል። እኚህም ሰው ደግሞ እንግዲህ ካሉ ማስረጃዎች አሉን ማለት ነው። ይሄ ነገር እውነተኛ የሰው ማስረጃ ወረቀት ማስረጃ አለ። ስለዚህ ይሄን ነገር ይዘን እንግዲህ ወደነ አልከኝ ቤት ሄደን ወደ አባትህ ሚስት ቤት ሄደን እንግዲህ ያለውን ነገር ለማናገር ልጅቷንም እንግዲህ በመጀመሪያ በሰላም ለመፍታት እንሞክራለን። ከዛ በኋላ ግን ይሄ ነገር አይሆንም ይሄን ሰው አናቆም እንደዚህ የሚባል ሰው የለም ካሉ እንግዲህ ነገሩን ወደ ህግ ወስደን በህግ ለመፍታት እንሞክራለን። በተጨማሪም ደግሞ እነዛ የቀሩትን 2 ሽማግሌዎች አግኝተን አናግረን ደግሞ ምንድነው እውነቱ የሚለውን ነገር ለማጣራት እንሞክራለን ማለት ነው። በማንኛውም ሰዓት ልንደውልልህ እንችላለን። አንተም ከጎናችን ሆነ እኔም ከጎናችን በቃ ማለት ነው ይሄ ነው ካለብኝ ሰጥቼ እኔ ነገር ብቻ እንድፈቱልኝና እንደተገዙኝ ነው ፈልገው። መልካም የምንችለውን ሁሉ እናደርጋለን ማለት ነው። እንግዲህ ይቅናን ነው ማለት የሚቻለው። ያው እውነትን የያዘ ምን ጊዜም አይወድቅም። ስለዚህ እውነቱ ካንተም ጎን ሆነ ከነሱም ጎን ሆነ ፈጣሪ ይረዳናል ማለት ነው። እንግዲህ ሂደቱን ካሁኑ መጀመር እንችላለን። ያው አንዳንድ መፈርማቸው ፊርማዎች ወይም ደግሞ አንዳንድ መፈርማቸው ሰነዶች አሉ። እነሱም ቢሮ ሄደን ተፈርምና ከዛ በኋላ ሂደቱን መጀመር እንችላለን። እሺ ፍቃደኛ ነኝ። መልካም እሺ። ያው እንግዲህ ውድ ቤተሰቦች ቤታቸው ደርሰናል ማለት ነው። ይሄ ከኋላ የምትመለከቱት ቤት እንግዲህ የነሱ ቤት እንደሆነ ነው የተነገረንና እንግዲህ ገብተን እስቲ ለማናገር እንሞክራለን ማለት ነው። እስቲ አብራችሁ ነው። ሰላም ወይዘሮ ዝናሽ እንዴት ነሽ? ሰላም እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? እኛ የሚዲያ ሰዎች ነን። እንግዲህ
ካንቺ ጋር አንዳንድ ነገሮችን ለመነጋገር ነበር የመጣ ነውና ባክሽ ገብተን ቤት ተቀምጠን ብናወራ ምን የምታወሩት ነገር አለ? ያው አንዳንድ ነገሮችን ስለ ቢዝነስ ካንቺ ጋር ለማውራትና ያለውን ነገር ለመፍታት ነው ወደ አንቺ የመጣ ነው። እንግዲህ ሰው ዝም ብሎ ቤት ልግባ ባለ ይገባል እንዴ? አይ አይደለም እንደዛ ማለቴ ሳይሆን እኛ ህጋዊ ሰዎች ነን። ህጋዊ ሰዎች ነን። ራቅ ብለህ ታወራ ችግር የለውም። እሺ የሚዲያ አካላት ነን፣ ህጋዊ ነን። ስለዚህ ባክሽ ገብተን ያለውን አንዳንድ ነገሮች ህጋዊ ሰዎች ነን። ማን እንደሆንክ በምን አውቄ ነው ማስገባት? ችግር የለውም። ይሄው እንግዲህ እንደምትመለከቱው ነው ህጋዊ ሰዎች ነን እኛ። ይሄ ወረቀት አለን። እንግዲህ የመጣንበት ጉዳይክ ምንድነው? አሁን የመጣበት ዋናውን ሐሳብ መናገር። መልካም። እኛ የመጣንበት ምክንያት እንግዲህ ስለ አቶ አበራ አንዳንድ ነገሮችን ለመነጋገርና የአቶ አበራ ዘመድኛ ጋር ስላለ እሱን ደግሞ ከናንተ ጋር መነጋገር ስለሚፈልግ ያን ነገር ለማውራት እኔ ማለቀው የብራ ዘመድ ችግር የለውም። እሱን እንግዲህ አሳይተናችሁም ቢሆን መግባባት የምንችል ይሆናል አንዴ ከገባም በኋላ ባክሽ። ይቻላል። እሺ ቴንክ ዩ በጣም ያው እንግዲህ ውድ ቤተሰቦቼ ወደ ውስጥ መግባት ችለናል ማለት ነው። እንግዲህ አንዳንድ አለመግባባቶች ተፈጥሮ ነበረ በር ላይ እንግዲህ ያለውን ነገር ግን እኛም ህጋዊ ሰዎች እንደሆነና ዶክሜንታችንን አሳይተን ወደ ውስጥ እንድንገባ ፈቅዳልናለች ማለት ነው። እንደው እዚህ ጋር ማለት የምፈልገው መጀመሪያ ላይ ለተፈጠረው ነገር በር ላይ ለነበረው ነገር በጣም ይቅርታ ማለት እፈልጋለሁ። ያው የተፈጠረው ነገር ዶክሜንታችንን ካሳየንሽ በኋላ አንቺም እንድንገባ ፍቃደኛ ሆነሽልናል። ለዚህም በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እስቲ እንደው ለውድ ቤተሰቦቼ ራስሽን አስተዋውቂልኝ። እሺ እኔ ወይዘሮ ዝናሽ እባላለሁ። መልካም ወይዘሮ ዝናሽ፣ እንደው እዚህ ቤት ብቻሽን ነው የምትኖሪው? ያው አንዳንድ ጥያቄዎችን ለመጠየቅ ነው የመጣሁበትንም ነገር አልነገርኩሽም። በርግጥ ግን አንዳንድ ጥያቄዎችን ለመጠየቅ ስለ አንቺ ስለ ኑሮሽ ምን ላይ እንዳለሽ አሁን ብዙ ቢዝነሶችንም ብዙ ድርጅቶችንም እንደምታንቀሳቀሽ ሰምቻለሁ ከልጅሽ ጋር በመሆንና ስለሱ አንዳንድ ነገሮችን ለማውራት ነበር የመጣሁትና እንደው እስቲ አሁን ምን ላይ ነው ያለሽው? እንዴት ነው ይሄ ሁሉ ሀብት ሊመጣ የቻለው? አሁን በምን ሁኔታ ላይ ነው የምትገኙ የሚለውን ነገር ንገሪኝ እስቲ። ኦኬ አሁን እዚህ ቤት የምንኖረው እኔና ልጄ ነን። መልካም። አዎ ድርጅቶች ብዙ ድርጅት አስተዳድራለሁ። ገስት ሃውሶችም አሉ የሚከራዩ፣ ወርቅ ቤትም አለ። ይሄ ሀብት ከምን መጣ ስትለኝ ባለቤቴ አቶ አበራ ያወረሰኝ ነው። ባለቤትሽ አቶ አበራ በህይወት አሉ? ባለቤትሽ አቶ አበራ በህይወት የለም። እንደው ምን ያህል ጊዜ ሆናቸው ካረፉ? ወደ 11 ዓመት ይሆናል። 11 ዓመት። በጣም አዝናለሁ። እንግዲህ ያው እንግዲህ ይሄን ሁሉ ነገር የጠየኩሽ ወይዘሮ ዝናሽ እንደው ምን አገባው ምን ይመለከቷል ብለሽ እያሰብሽም ሊሆን ይችላል። ነገር ግን አንዳንድ ነገሮችን ከዚህ በፊት ወደዚህ ከመምጣቴ በፊት አንዳንድ ነገሮችን ለማጣራት ሞክሬ ነበርና እንግዲህ ይሄ ሀብት ያንቺ የብቻሽ እንዳልሆነና የሌላ ሰውም እንደሆነ የሌላ ሰው ላብም እውነትም እንዳለበት ሰምተን ነው የመጣ ነውና ይሄን ነገር አንቺም ውስጥሽ የሚያውቀው ነገር እንደሆነ ተስፋ አድርጋለሁ። አልገባኝም ማለት የሰው የሌላ ሀብት ስትል አልገባኝም። ምንም እንግዲህ የማይገባ ነገር የተናገርኩ አይመስለኝም። ምክንያቱም እዚህ ቤት ውስጥ አንቺ እንዴት እንደገባሽ እንዴት እዚህ ደረጃ ላይ ልደርሽ እንደቻልሽ እኔ ከስር መሰረቱ ጀምሮ አውቀዋለሁ ያለውን ነገር። ምክንያቱም ከዚህ ቤት ጀርባ ወይም ደግሞ ከዚህ ሀብት ንብረት ጀርባ ሌላ አንድ ሰው አለ፣ ተጨማሪ ሰው። ብዙ የሰራሻቸው ወንጀሎች አሉ፣ ብዙ ስተገብሪያቸው የነበሩ ነገሮች እንዳሉም ማስረጃዎች አሉን እኛ ጋር። አንቺ ግን አሁን ላይ ይሄ ቤት የራስሽ እንደሆነና ንብረቱ በሙሉ ለኔ ይገባኛል ብለሽ ይዘሽ እያንቀሳቀስሽ እንደሆነ ነው የምናውቀው። ምንም አይነት የሰራሁት ወንጀል ምንም ነገር የለም። አሁንም ቢሆን ይሄ ሀብት የኔና የልጄ ብቻ ነው። አሁን አንተ የምትለውና ሌላ አካል የሚለውን ነገር እኛ ጋር የምናውቀው ታሪክ የለም። መልካም። ይሄ ነው አላውቅም ልትይ ትችያለሽ፣ ልትክጂ ትችያለሽ። ነገር ግን እኛ ያለ መካት ሳይሆን እውነታው ነው። ምንም ይሄ እውነታ አይደለም። ይኸውልሽ ወይዘሮ ዝናሽ ምንም ያልተረዳኸው ነገር አለ። መጀመሪያ የኔ አሁን እንዴት ይሄ ሀብት እንዴት መጣ የሚለውን ነው እንጂ ከኋላ አሁን ይሄ ያለ ብትለኝ እኔ ለኔ አያሳምነኝም። እኔ ማቀው ታሪክ ስለሌለ እኔ ማቀው ታሪክ እንዴት ነው አንቺ እዚህ ደረጃ ላይ ልደርሽ የቻልሽው? እኛም እናቀው ነገር አለ። በመጀመሪያ ደረጃ እዚህ ቤት ውስጥ እንዴት እንደገባሽ እንዴት እዚህ ደረጃ ልደርሽ እንደቻልሽ እኛ ሙሉ እውነታውን እናቃለን። አንቺ ካንቺ አንደበት እንስማ እስቲ፣ እንዴት ነው እዚህ ቤት ውስጥ ልገቢ የቻልሽው? እንዴት ካልከኝ አሁን ይሄ ሙሉ ታሪኩ ምንድነው? እኔ አቶ አበራ ቤት ሰራተኛ ነበርኩኝ ከረጅም ዓመታት በፊት ማለት ነው። አጋጣሚ የተቀጠርኩበት ቤት እናትየው የአቶ አበራ ሚስት በጸናታማ አንዳረፈች። ያው ይሄን ታውቃላችሁ። አስታመናት ሞታለች። እሷ ከሞተች በኋላ
አቶ አበራ ልጅ የላቸው እሺ ከሚስትየው አልወለዱ እኔ እዛ ቤት ሰራተኛ ነበርኩ አገልጋይ ነበርኩኝ ይሄ ያለ ሴትዮዋ መውለድ አትችልም ሳትወልድ ሞተች አጋጣሚ ከጊዜ በኋላ ደግሞ አቶ አበራ ከኔ ጋር የፍቅር ግንኙነት ጀመሩ እና ምንድነው እኔ በጀመሪያ በዘመድ ነው የመጣሁት እነሱ ቤት ስገባ ዘመድ ነው ያመጣኝ እና እኔ ስገባ ኦሬዲ ለስራዬ ነው የገባሁት ሰራተኛ ነኝ በጣም አገለግላለሁ እነሱም እንደ ቤተሰብ ናቸው መልካም ናቸው ሴትዮዋም የሞቱት በጣም መልካም ሰው ነበሩ እሳቸውም አቶ አበራ መልካም ናቸው እንደ ቤተሰብ ነው በቃ እኔ የሰራተኝነት ስሜት ተሰምቶኝም አያውቅም እንደ ቤቴ ነው ማየው ረጅም ጊዜ አገልግያለሁ ብዙ በቃ መልካሞች ናቸው ለኔ ይሄ ነገር ይፈጠራል ብዬም አስቤም አላውቅም ግን ያው ጎረቤት የሚወራው ወሬ ሰማለሁ ግን ይሄንን እኔም አስቤው ይሄ ይፈጠራል ብዬ አይደለም እኔ አንድና አንድ ምንድነው አላማዬ ስራ ሰርቶ መለወጥን ነው ግን እግዚአብሔር በመሃል ይሄን ነገር ካሰኝ እሳቸውም አለመውለዳቸው ረጅም ጊዜ እንደውም አቶ አበራ ልጅ ወልደሽ አምጪ ብለው ሁሉ ሲሉ ሲከራከሩ ሰማ ነበር ከባለቤታቸው ጋር ልጅ ወልደህ አምጣ እኔ ያሳድጋለሁ እያሉ ሴትዮዋ እንትን ሲሉ አቶ አበራ አይ ነው እኔ ካንቺ ጋር ነው መኖር የምፈልገው ልጅ አልፈልግም ችግሩ ከባለቤታቸው ነበር ማለት ነው አዎ በሚገባ ይመስለኛልና ብዙ ጊዜ ክርክራቸው አንተ ውለድና አምጣ እኔ ያሳድጋለሁ እና ቤተሰብ ላይ ብዙ ጊዜ ክርክር አለ እና ያን ሁሉ ሰማለው ቤተሰብ እንዳልኩ ሰራተኝነት ተሰምቶኛ አቅም ቤተሰብ ነኝ እንደ ቤተሰብ ነው እንትንም ብለው ምን ነው ኖሮ ማለት ነው ይሄ ይፈጠራል ብዬም አስቤም አላቅም ያው እንዳልከው በሂደት እሳቸውን በጣም ብዙ ታመሙ አስታመምናቸው ሞቱ ያለውን ነገር ያው ለቅሶን ሂደት እንኳን ሲደኮን ያለው ነገር በቃ በጣም እንዴት ነው እኔ የራሴ ሰው እንደሞተ እናቴ እንደሞተች ነው የተሰማኝ ብዙ ነገር ነበረ ያ ሁሉ ነገር አለፈና አጋጣሚ ከረጅም ጊዜ በኋላ እኔና አቶ አበራ ያለውን ነገር እንትናለን ምን አላችሁ ማለት ያው እንደ ባልና ከሰራተኝነት አልፎ እሳቸው ከኔ ጋር እሱ ከኔ ጋር እንትን ማለት ጀመረ የፍቅር ግንኙነት ጀመረን ማለት ነው ከምን ያህል ጊዜ በኋላ ባለቤታቸው ካረፉ ከምን ያህል ጊዜ በኋላ ሴትዮዋ ከሞቱ ከ2 አመት በኋላ እኔና አበራ የፍቅር ግንኙነት ጀመረን እንደው 2 አመት ማለት በጣም ትኩስ ነው ሀዘኑ ከባድ ነው የሚሆነው በእርግጠኝነት እንዴት ነው እንትናቸው ዝግጁ ሆኖላቸው ወይም ደግሞ ፊዚካሊም ዝግጁ ሆኖ ካንቺ ጋር ግንኙነት ሊጀምሩ የቻሉት የሚገርመው እኛ ራሱ ይሄንን ነገር አናቀውም አጋጣሚ የተፈጠረ ነገር ነው አጋጣሚ ነው እንጂ ይሄ አሁን እንደዚህ ታስቦበት የሆነ ነገር አይደለም አጋጣሚ ከ2 አመት በኋላ አስበነው የሆነ ነገር አይደለም ተፈጠረ ከዛ በኋላ ቤዛ ተረገዘች እሺ ቤዛ ተወለደች ረጅም አመት እሷ እንደውም አታውቅም አባቷ እንደሆነ አታውቅም ለምንድን ነው የማታውቀው አታውቅም ይፋ አላረግ ነው ለምንድን ነው ይፋ እንደ እውነታው ልጅቷ የሌላ ሰው ልጅ ናት ወይስ ደግሞ በፍጹም በምክንያት ነው የሌላ ልጅ ሆና ሳይሆን ምንድነው አሁን የማህበረሰባችን ያለው ወሬ በሰራተኝነት ገብታ ያው ታቋለክ ማህበረሰቡ ላይ ያለው አስተሳሰብ ከባድ ነው እና ደግሞ እንዴት ነው እድሜዋ ያው እሷ አባቴ ያለች ነው አባ ነው የምትለው መጠሪያነቷስ በማን ነው መጠሪያነቷን በራሱ ነው ግን ይፋ አላረግ ነው ራሳችን በመናቀው ነው እንጂ ይፋ አላረግ ነው ትንሽ ከፍ ያለች ስትሄድ ነው ይሄ ትንሽ ግር የሚያስብል ነገር እያልሽ ነው ወይዘሮ ዝናሽ እንግዲህ ምክንያቱም እዚህ ጋር አንቺ አርግዘሽ ከሳቸው ጋር ግንኙነት ጀምረሽ አርግዘሽ እርግዝና ማለት የአንድ ወር የሁለት ወር ነገር አይደለም 9 ወር ነው 9 ወር ማለት ሆድ ይገፋል ብዙ ነገር አለ ብዙ ነገር ይፈጠራል ያን ሁሉ ነገር እንግዲህ ጎረቤት እያየ እየተመለከተ ነው አይደል እንግዲህ ልጅቷም የተወለደችው እንዴት ነው ይፋ አላደረግንም ማለት የሚቻለው እንግዲህ የሳቸው ልጅ እንደሆነ ምንድነው መሰለ በውስጥ ነው ማለት ሪሌሽን ግንኙነታችንን የውጭ ሰው አያውቅም ያ ያረገዝኩት የሰፈር ሰው የሚመስለው ከውጪ
ያው ማን ሾካ አለ የጥርጣሬ ይሄ ሰው የሱ ነው እንዴ ሚስቱ እኮ ሞተች ምናምን ያው የሰውን ወሬ ታቋለክ ያ ነው በቃ ያ ነገር እኛ ለግልጽ አላረግነውም እንጂ መንሾካሾኮች አሉ ሰው ይጠራጠራል ወይ የሌላ ነው ወይ የሱ ነው ሚለውን ጊዜ ከገፋ በኋላ ነው ያሳወቅነው እሷም ትንሽ ካደገች በኋላ ነው አባቷ መሆን ምን ያህል አመት ላይ ነገራችኋት አባቷ እንደሆነ 15 አመት ላይ ነው ያሳወቅኳት አባቷ እንደሆኑ ማለት ነው ምን አይነት ፊሊንግ ነበራት እሷ በዛ ሰዓት ያን ነገር ስትነግሪያት በቃ እንዴት ልትሆን ቻለች የሚገርምክ በጀመሪያም አባቴ ስለምትለው ደስ ነው ያላት ለምን በጀመሪያም አባትነቱን አባቴ ብላ ነው የምትጠራው ስለዚህ ብዙ እንትን አልተፈጠረባትም እንደው 15 አመት ላይ እስክትደርስ ድረስ አባቴ ማን ነው ብላ የመጠየቅ ነገር የለም ነበር እንዴት ነው ይፋ የማረግ እንጂ እሷ ራሷ አባቴ ስለምትለው አባቴ ነው ብላ ነው ይሄ ነገር አሁን አንቺ እንደዚህ የምትዩ ትክክለኛ እውነተኛ አባትሽ ነው እንዴት ነው አሁን ከውጪ እሱ እኮ አባትሽ አይደለም አባዬ የምትዩ ምናምን የሚሉትን ነገር ስለምትሰማ እውነታውን ነው በቃ ይነገርኳት ትክክል ነው አባዬ የምትዩ አባትሽ ነው እኔ ያለውን ነገር ነግሬያታለሁ ታቃለች ይሄን ነገር ማለት ነው አባቷ መሆኑን ታቃለች መልካም እሺ ከዛ በኋላስ ምን ተፈጠረ ከዛ በኋላ አበራ ታመመ በጣም ታመመ እሱን ያስታመመ ከዛ በኋላ አረፈ ያው ለቅሶ ምኑ ቤተሰብ ያው ብዙ ነገር ብዙ ተጽኖም ደረሰብኝ እኔ ላይ በሰራተኝነት ገብታ በዚህ ምናምን ብዙ በቃ ብዙ ቻሌንጆች አልፌ ነው ዛሬ እዚህ ላይ የደረስኩት ዛሬ ለዚህ ሁሉ ሀብት ባለቤት የሆንኩት ብዙ ነገሮችን ተቋቁሜ አልፌ ስድቡን ሽሙጡን መውጣት መግባት እስከሚያቅትክ ድረስ ከባድ ነው ያለው ቻሌንጅ ከባድ ነው ያንን ሁሉ ተቋቁሜ ነው ዛሬ እዚህ ላይ የደረስኩት እና ብቻ በጣም ከባድ መልካም እንግዲህ ጠንካራ ሰው እንደሆንሽ እንግዲህ ከሁኔታዎችሽ ማየት እንችላለን እንደው ነገር ግን እዚህ ጋር አንድ የዘለልነው ነገር አለና ስለ ኑዛዜ ወረቀት ብናወራና ይህ ኑዛዜ እንግዲህ አቶ አበራ በህይወት ይያሉ አልጋ ላይ በዋሉ ሰዓት የተናገሩት ወይም ደግሞ ከሳቸው የወጣ ቃል በአራት ሽማግሌዎች በሶስት ሽማግሌዎችና በአንቺ እጅ እንደሚገኝ ወረቀቱ ሰምተን ነበርና እንግዲህ ምንድነው ከዛ በኋላ የተፈጠረው ኑዛዜው ላይ የነበረው ነገር ምንድነው የሚለው አሁን ስለ ኑዛዜ ምንም አይነት ኑዛዜ የለም ማለት ኑዛዜ ወረቀት የለም ጭራሹ ማለት በቃ ኑዛዜው ያለው ነገር ወደኛ ያለው ነገር እኔ እንዳስተዳድረው ከፍያሌ ስቴድ ያለው ነገር እሷ እንትን እንድትል ነው እንጂ ሌላ ምንም የኑዛዜ ነገር የለም ኑዛዜ ወረቀቱ ላይ ምንም የተጠቀሰ ነገር የለም እንደው እኛ ወደዚህ ከመምጣታችን በፊት አንድ ሰው አግኝተን ነበር እንደው መታስታውሺ ከሆነ በዛ ሰዓት ከነበሩ ሽማግሌዎች መካከል ቄስ ልሳን ወርቅ የሚባሉ ሰው አግኝተን ነበርና እሳቸው የነገሩን አንድ ነገሮች አሉ እና ደግሞ ጳውሎስ የሚባል ልጅም መታቂው ከሆነ አግኝተን ልናናገር ችለን ነበርና እሱ አንድ ነገሮችን ስለ ኑዛዜ ወረቀት ከአባጋ በመሆን ነግረውን ነበርና አንቺ ግን ምንም አይነት ኑዛዜ የለም ይያልሽን ያለው በፍጹም አሁን አንተ ስለምትለው ቄስም አሁን ስለምትለውም ልጅ ማቀው ነገር የለም ሲጀመር እኔ ያስገባዋችሁ የጋ አካላቶች ነን ብላችሁኝ ነው ቄስም የሚባል ኑዛዜ የለም አሁን ስለምትለውም እንትን ምለው ነገር የለም ስለዚህ አሁን በክብር ከቤት ይለቀቁታ እንደዚህ በቀላሉ የምንወጣበት መንገድ የለም አይ በፍጹም ይኸውልህ ኖ አልቀመጥም ተቀመጪ በፍጹም ቤቴ ይለቀውጣ በጀመሪያም ኢየሱስ ጳውሎስ ብትለይ ኖሮ አላስገባም ነበር አሁን ፖሊስ ሳልጠራ ከቤት ይወጣ ገና ስለ ጳውሎስ ሳነሳ እንደዚህ ነው እኮ አስፈላጊ አይደለም በፍጹም በጀመሪያም እሱ ነው ይላካችሁ ማለት ነው አሁን ተረጋግተሽ ስታወሪኝ ነበር አይደል እኔ በፍጹም አልችልም ቤቴ ይለቀውጣ ተቀመጪ ፖሊስ ከመጥራቴ በፊት ቤቴ ይለቀውጣ ትችያለሽ ችግር የለውም ፖሊስ መጥራት ትችያለሽ ችግር የለውም ግን ተቀመጪና ያለው ነገር ነው አልቀመጥም በጀመሪያም የህግ አካላቶች ነን ስላልከኝ እንጂ ቤቴን በሬን ከፍቼ አላስገባህም ነበር ኃይል እንድትጠቀም አታድርጊኝ እባክሽ በፍጹም እኔ ፖሊስ እጠራለሁ መብትሽ ነው ችግር የለውም ፖሊስ ስለዚህ አሁን ጳውሎስ እኔ በጀመሪያ ጳውሎስ ብትለኝ አላስገባህም ለምን እኛ ምናቆ ታሪክ የለም ስለ ጳውሎስ ይኸውልሽ አዳምጪ
እንደዚህ ይሆንሻለሹ 50% የውርሱ ኑዛዜ ላይ የጳውሎስ ስለሆነ ምንም ጳውሎስ የሚባል ታሪክም የለ እኛ ምናቀው ነገር የለም ዛሬ የተለያየ አካል መጥቶ እኔ ከሌነኝ ያበራ ልጅ ነኝ ቢል እኮ ተቀመጪና ያለውን ነገር ብንነጋገር ነው ምሽ እንደዚህ መሆንሽ ነገሩን ያከረረው ነው የሚል ፖሊስ ከመጥራቴ ያለውን ነገር እንነጋገር ካሜራ እንዴት አቆምልኝ እንዳትቀር ሴት ራት ብለህ ከሆነ ተሳስተሃል አይደለም እንደዚህ አይደለም በፍጹም ልቀቀኝ እንዳትቀር አይደለም ካሜራ መንካታቺ እንዳትቀር ተቀመጪ ሌላ ኃይል እንድንጠቀም አታደርጊኝ እኮ ተቀመጪና ያለውን ነገር ሴት ራት ብላችሁ ከሆነ ተሳስታችኋል ፖሊስ ደውዬ እጠራለሁ መብትሽ ነው ፖሊስ ትጠሪያለሽ ግን ይሄን ሁሉ ነገር ካሜራውን አቁም ያው እንግዲህ ውድ ቤተሰቦቼ አረጋግተናታል ማለት ነው ትንሽ ለመረጋጋት ከብዶን ነበር እንግዲህ አንድ 30 ደቂቃ የሚያክል ረጅም ሰዓት ወስደን እንግዲህ ተነጋግረን ያለውን ነገር አሁን አስረድተናታል ማለት ነው እሷም እንግዲህ ስላለው ነገር በግልጽ ለመነጋገርና ግልጹን ለመናገር ፍቃደኛ ሆናለች ማለት ነው እንግዲህ ያለውን ነገር አስቀድሜ እኔ ስነግርሽ ነበር በሌላ መንገድ አይደለም እኛ የመጣ ነው አው እንዳልሽው ጳውሎስ የሚባል ግለሰብ ነው ላከን በርግጥ እንደዚህ አይነት ነገር አለ እንደዚህ አይነት ነገር አድርጉልኝ አጣሩልኝ ብሎ ነው ይላኩ አንቺ ጋር እውነት ካለ አንቺን ምንከስበት ወይም ደግሞ አንቺን ምናመናጭቅበት ሌላ ምንም አይነት ምክንያት የለንም ግን ደግሞ እሱ ጋር እውነት ካለ ነገሮችን አጥርተን ለመሄድ ነው የመጣ ነው ስለዚህ እስቲ ስለ ኑዛዜው ወረቀት አንድም ነገር ሳትደብቂ እውነቱን ንገሪ እሺ ምንድነው መሰለህ ጳውሎስ የሚባል ያቶ አበራ ልጅ ነኝ ብሎ የመጣ ሰው አለ እሺ ያንን አቃለሁ ግን በምን እርግጠኛ ሆናለሁ እኔ አሁን ልጅ ይሁን አይሁን ምንም አይነት ኑዛዜ የተሰጠበት ነገር የለም አቶ ቄስን ልሳነ ወርቅ ደግሞ አርፈዋል ቆይተዋል ከሞቱ ይሄንን ኑዛዜ አቶ አበራ ሲናዘዝልን የነበሩ ሁለት ሽማግሌዎች አሉ እነሱን ጠርቼ ከቄሱ ሌላ ማለት ከቄሱ ሌላ ቄሱ ነበሩ አብረው ሞተው አርፈዋል አቶ ቄስ ልሳነ ወርቅ አርፈዋል ሞተዋል ሁለት ሽማግሌዎችን አምጥቼ ያለውን ነገር መጠየቅ ትችላለህ እነሱ አሉ ምስክር አሉ ኑዛዜው ሲደረግ የነበሩ ሁለት ሽማግሌዎች ናቸው መልካም ችግር የለውም ከነሱ ጋር ምንነጋገር ይሆናል እንግዲህ ያለውን ነገር ግን አሁን ላይ ቅድም ምንም አይነት ኑዛዜ የለም ስትይኝ ነበር ምንም የተናዘዙት ኑዛዜ የለም ጳውሎስ የሚባል ሰውም አላቅም ይያልሽ ነበር አሁን ግን ጳውሎስ የሚባል ልጅ ነኝ ብሎ መጥቷል ያቶ አበራ ልጅ ነኝ ብሎ መጥቷል ይያልሽኝ ያለሽ አው ኑዛዜው ላይ ጳውሎስ የሚል ኑዛዜ የለም አሁንም ሽማግሌዎች ይጣራሉ ያለው ነገር በሂደት የምትደርሱበት ነው ግን ጳውሎስ ነኝ ያቶ አበራ ልጅ ነኝ ብሎ የመጣ ወጣት አለ ያ ግን እኔ ጳውሎስ ያበራ ልጅ ይሁን አይሁን እርግጠኛ አይደለሁም እኔ ያበራ ልጅ ነው ምለው ኑዛዜ ተናዞ ቢሆን አሁን ላልካቸው ደግሞ ቄሱ ላልከኝ አዎ ነበሩ ሽማግሌዎች ባሉ ሰዓት ቄስ ልሳነ ወርቅ ነበሩ አርፈዋል ምን ሆኖ ነው ያረፉት እንደው የዚህ ቤት የነፍስ አባት እንደነበሩ በደንብ እናቃለን አንቺም የምታውቂው ነገር ነውና እንደው ምን ሆኖ ነው ያረፉት እኔ መሞታቸውን ነው ምክንያቱን አልገባኝም አጋጣሚ እኔ መሞታቸውንም የሰማሁት አጋጣሚ ቤት ጻበል ጻድቅ ነበረኝ እንዲረጩልኝ ስደውል ማረፋቸውን የሰማሁት ስለዚህ አቶ አበራ ከሞቱ በኋላ ተገናኝታችሁ አታውቁም ነበር ማለት ነው አቶ አበራ ከሞቱ በኋላ የተወሰነ ጊዜ አግኝቻቸዋለሁ ከዛ በኋላ ግን ያን ጻበል ጻድቅ ሳዘጋጅ ቤት እንዲረጩልኝ እንዲባርኩልኝ ስደውል አቶ ቄስ ልሳነ ወርቅ መሞታቸውን ሰማሁ እኔም አሁን ለራሴ ሌላ ንሳ አባት ነው ያስኩት ስለዚህ እሳቸው ጋር የነበረው ኑዛዜ ወደናንተ አልመጣም ወይም ደግሞ ራሳቸው እሳቸው ጋር ነው የቀረው ማለት ነው ስለዚህ የሁለቱ የሽማግሌዎቹ ኑዛዜ አንቺ ጋር አለ ማለት ነው በሚገባ እሱን መግለጽ ማሳየትም ይችላል እሺ መልካም ያው እንግዲህ ውድ ቤተሰቦቼ እየጠበቅናት ነው የምንገኘው እንግዲህ ያው እንደዚህ አይነት ማስረጃዎች ቅርብ ቦታ አይቀመጡም ብዙ ጊዜና እንግዲህ እየፈለገች ነው ያለችው መጣው ያለች ነው ከካሜራ ጀርባም እየጠበቅናት ነው ያለነው እንግዲህ ኑዛዜው ላይ ምንድነው የሚለው እዛ ኑዛዜ ላይ የተፈጸመው ወይም ደግሞ የተጣበቀው ቃል ምንድነው የሚለውን እኛም የምናውቀው ነገር የለም እስቲ አብረን ሆነን እናየዋለን ያው ምንም አሁን የተደበቀ ያልኩን ነገር እዚህ ጋር ታገኘዋለህ መልካም
እንግዲህ ይሄ ሁለቱ ሽማግሌዎች ጋር የነበረው ኑዛዜ ነው ወይስ ባንቺ እጅ የቀረው ኑዛዜ ነው? ይሄ ያው እነሱ ጋርም ያለው ይሄው ነው ራሱ ነው ማለት ነው። ይሄ ጋር አንድ እኔ ጋር ያለው ነው። ያው ፊርማቸውም አለበት። አዎ የሶስቱ ሽማግሌዎች ፊርማም አለ እዚህ ላይ የቄስ ልሳነ ወርቅም ጭምር ማለት ነው። መልካም እንግዲህ ይሄ ለጊዜው እኛ ጋር ይቆይና እስቲ እንትን እንለዋለን። እኛ ጋር ይቆይና ቼክ የሚደረግ ይሆናል ነገሩ። ነገር ግን አሁን ላይ አንድ ልንነግርሽ የምንፈልገው ነገር አለ። እንግዲህ አንቺ ማዘን ውስጥ እንዳለሽ እያየው ነው። የነፍስ አባትሽ እንደሞቱብሽ ሰምተሽና አሁን ላይ ሌላ የነፍስ አባት ይዘሽ እንዳለሽም ነግረሽኛልና እንግዲህ አንድ ልንነግርሽ የምንፈልገው ደስ የሚል ዜና አለ። ደስ የሚል ይሁን መጥፎ ይሁን እኔ አላቅም። እንግዲህ ግን ለኛ ደስ የሚል ዜና ነው። ላንቺም ደስ የሚል ዜና እንደሆነ ተስፋ አድርጋለሁ። ቄስ ልሳነ ወርቅ እንግዲህ በህይወት አሉ ማለት ነው። አዎ እዚሁ አዲስ አበባ ውስጥ በህይወት እየኖሩ ይኸውልሽ አይደለም እንዴ? በምን ሂሳብ እንዴት የሚያስደነግጥ ነገር እኮ የለውም። እንግዲህ ለምን በፍጹም የሞተ ሰው ተነስቶ ከሆነ እሺ አይደለም፣ የሞተ ሰው ተነስቶም አይደለም። እንግዲህ ቄስ ልሳነ ወርቅ መጀመሪያውንም ቢሆን አልሞቱም ማለት ነው፣ በህይወት አሉ ማለት ነው። እንዴት ሊሆን ይችላል? እዚሁ አዲስ አበባ ቀጨኔ አካባቢ ነው እየኖሩ ያሉት። እንግዲህ ይሄን ነው እኛ የምናውቀው። አግኝተንም ልናናግራቸው ችለናል። ያለውንም ነገር ነግረውናል ማለት ነው። ስለዚህ እሳቸው ጋር ያለውንም ደግሞ እያንዳንዱ መረጃ በስነ ስርዓት አሳልፈው ሰጥተውናል። ተሳስተ በፍጹም ይኸውልሽ ምንም የተሳሳተ ነው። ቤታቸው ሄጃለሁ። አጋጣሚ ቤት እኔ አሁን የሰፈሩን ወሬ ምንም ለመሸሽ ብዬ ዋናው በፊት የነበርንበትን ቀይሬ ሌላ ቦታ ገብቻለሁ። ሌላ ቦታ ገብቼ ግን የሚያገለግሉበት ቤተ ክህነትም ሄጄ አስፈልጌ አጥቻቸዋለሁ። ቤታቸውም ሄጃለሁ። በፍጹም አይሆንም፣ ሊሆንም አይችልም። በምን ምክንያት? እኛ እንግዲህ አይደለም ይኸውልሽ ምንም የሚያርበተበት ነገር እኮ የለውም እኮ እኛ ያልተፈጠረ ነገር ፈጥረን አይደለም እያወራን ያለ ነው። አይደለም በፍጹም ሊሆን አይችልም። የሞተ ሰው በህይወት አለ ስላልን እኛ የምናገኘው ነገር እኮ የለም አይደል? እዚህ ጋር ወይም ደግሞ ሰዓታችንን ገለን እዚህ ጋር ለጨዋታ አይደለም የተገናኘ ነው። ስለዚህ ያገኘነው ነገር አለ እያልኩሽ ነው። እስቲ እባክህ ስልክ ስጠኝ፣ መረጃዎቹ ስጠኝ። መልካም እንግዲህ እስካሁን ያለ ማስረጃ የምናወራ መስሎሽ ከነበረ እንግዲህ ተሳስተሻል። ተመልከች እንግዲህ እንዴት ቄስ ልሳነ ወርቅ ናቸው አይደለ? እነዚህ ተመልከቹ ነው አይደሉ? ይሄን እኔ አላምንህም። ምን ማለት ነው አላምንህም? በፍጹም አላምንህም ማለት አላምንህም ማለት ይሄን ስላሳየኝ የማምንክ አይደለም። አላምንህም በፍጹም። ይኸውልሽ አይደለም ያንቺ ማመን አለማመን አይደለም እዚህ ጋር እውነታው ችግር የለውም። እሱ ችግር የለውም። ተመልከቺ ይሄ እንደውም እየተናገሩ ይሄ ሊሰራ ይችላል ብለሽ እንግዲህ አታስቢም። ላንቺ ማስረጃ እንዲሆን እየተናገሩ ያለው ቪዲዮ ነው ይሄ በፍጹም ሌላ ታሪክ ይሆናል እንጂ ይሄ በፍጹም ውሸት ነው። ሌላ ታሪክ እኔ አላምንህም። ይሄን እንደው ቄስ ልሳነ ወርቅ በጣም ከብዙ አደጋ አምልጠው ከብዙ የግድያ ሙከራ አምልጠው ነው እንግዲህ ይሄንን መረጃ ለነፍሳቸው የምድሩ ኃላፊ ነው ብለው ለሰማዩ ስለሚያስቡ ይሄን መረጃ ሊሰጡን የቻሉት። አንቺ ነሽ የሚባል ነገር ግን እዚህ ላይ አጣርተን ካገኘን በፍጹም እንዴት ሊሆን ይችላል? በምን ምክንያት? ይኸውልሽ ብዙ ማስረጃዎች አሉን። አንቺ አሁን በጣም ልበደንዳና ሆነሽ ነው ያወራሽ ያለሽ። በትክክል ይሄ ነገር ምንም አይነት ውሸት እንደሌለው እኔ በእጄ የቀረጽኩት ነገር ነው። በፍጹም ሰማሽኝ አይደለ? አንቺ አሁንም ቢሆን ሌላ ነገር እንደሌለን ነው ያሰብሻልሽ አይደለ? አንቺ በቀየርሽው የኑዛዜ ወረቀት የምንታለን እንዳይመስልሽ። ተመልከቺ ይሄን የኑዛዜ ወረቀት። ይሄ ኦሪጂናሉ አቶ አበራ በህይወት እያሉ የሰጡት የኑዛዜ ወረቀት ቄስ ልሳነ ወርቅ ጋር የሚገኘው ትክክለኛው የኑዛዜ ወረቀት። ይሄን ኬታ መጣው? ምን ማለት ነው ኬታ መጣው? ተቀመጪ። ይሄ የኔ አይደለም። ይሄን ማቀው ታሪክ የለም። ስነ ስርዓት ይዘሽ ተቀመጪ። በፍጹም ይሄንን ማቀው ነገር የለም። ተቀመጪ እያልኩሽ ነው። የኔ አይደለም። ይሄን ማቀው ታሪክ የለም። በደንብ ነው የምታውቂው። ሰማሽኝ አይደለ? ውጣልኝ። እሺ ውጣልኝ። የለም። ስነ ስርዓት ያዥ። ውጣልኝ። ስነ ስርዓት ያዥና ተቀመጪ። ይሄንን እኔ ማቀው ታሪክ የለም። ይኸውልሽ ስነ ስርዓት ይዘሽ ተቀመጪ። ይሄ የውሸት ኑዛዜ ነው። ነገሩን እያባባሹ ነው። ሲጀመር እናንተ የመጣችሁት አካል ራሱ ትክክለኛ አይመስለኝም። አልቀመጥም። ኃይል እንድጠቀም ነው እያደረግሽ። እንዳትነካኝ። ይኸውልሽ ላንቺ የተዘጋጁ ሴት ጋር አስገብቼ ልክሽ እንዲያሳዩሽ አደርጋለሁ። እንዳትነካኝ። ተቀመጪ። እንዳትነካኝ። ይሄ ኑዛዜ እኔ አላቅም።
ምን ማለት ነው? ይሄ ትክክለኛው ኑዛዜ አጭበርባሪዎች ናቸው። ምን ማለት ነው አጭበርባሪዎች? በፍጹም እኔ አላምንም። ይሄ የኔ አይደለም። ይሄ ኑዛዜ የውሸት ኑዛዜ ነው። እኛ የኛን ህጋዊነት ማጣራት ትችያለሽ። እኔ አልቀበልም። ይሄንን አልቀበልም። ከቤቴ ለቀውጣ ይሄ ሁሉ ነገር አንቺ እንትን ስትዩ የነበረው ነገር እኔ ማቆ የለም። ስለዚህ ኑዛዜ ማቆው ነገር የለም። ስለዚህ በደንብ የምታቂው ነገር አለ። በሰላም ውጣልኝ ከቤቴ። በስነ ስርዓት አወጣጣሻለሁ። አንቺ ነይ ተቀመጭ። እንዳትነካኝ። ነይ ተቀመጭ። እንዳትነካኝ። ስነ ስርዓት ውጣልኝ። ሴት ናት ብላችሁ ከሆነ ተሳስታችኋል። ምንም ሴት ናት ብለ በስነ ስርዓት አክብሬ ነው የህግ አካል ነው የምጠራው። የፈለግሽውን መጥራት ትችያለሽ። ስነ ስርዓት እኔ ስለዚህ ኑዛዜ እማቀው ነገር የለም። ይሄው ትክክለኛው ኑዛዜ ሰጥቻለሁ። ያንን ማረጋገጥ ትችላለህ። ያንን ማረጋገጥ ትችላለህ። በደንብ እየተረጋገጠ ነው ስትቀይሪ ኖረሽ። እኔ አሁን ይሄንን መስማት አልፈልግም። ልጄ ትምጣና ከልጄ እኔ ግፊት አለብኝ። እናንተ በምትሉት ነገር እኔ ህይወቴን ማጣት አልፈልግም። ይሄንን ስናወራ ልጄ ትኑር። እኔ እንደውም እንድትሰማ አልፈልግም። መልካም መጥራት ትችያለሽ። ልጄ ስትመጣ ይሄንን እናወራለን እንጂ ከኔ ጋር የፈለግሽውን ሰው ጥሪ። ሰማሽኝ አይደለ? ዘመድ አዝባድሽን መሰብሰብ ትችያለሽ። እባክህ ውጣልኝ። ይሄንን አልችልም። እኔ በሽተኛ ነኝ እኮ። መጥራት የፈለግሽውን ሰው መጥራት ትችያለሽ እያልኩሽ ነው። ይጥሪ። እባክህ ውጣልኝ። አልወጣም። አልችልም። ልጄ ስትመጣ እናወራለን አንድ ላይ። ደውይላት። ልጄ እስክትመጣ ወይ ሌላ ጊዜ ተመልሰክና። ምንም የምመለስበት ኬዝ የለም። አንቺ ነገሮችን አደባብሰሽ ልጠብቂኝ። ምንም አደባብሽ አይደለም። ካሉበት ቦታ ልታስገድያቸው ነው። ቄስ ልሳን ወርቅ። በስመ አብ ወልድ። እንዴት ንስሐ አባትሽን አይደለ? በጣም እኛ የምናውቀው ነገር የለም። ስለዚህ ተሳስተሃል። እባክህን ውጣልኝ። መነካካት አትችይ። እረፊ። ይሄን እንትን ማለት አትችይ። ማስረጃ ለማጥፋት ምንም አይነት ነገር አታደርጊም። ይኸውልህ ወንድሜ ምን አለ መሰለክ፣ መቼም ትረዳኛለህ። ምንም የምረዳሽ ነገር የለም። እስቲ ተናገሪ ግን ላዳምጥ። ላስረዳህ ማለት በቃ እንዲገፍታችሁ ከመጣችሁ ያለውን ነገር እኔ እናንተ ብንጨርሰው። ምንድነው እኔ እና አንቺ የምንጨርሰው? በግልጽ ነው እንድታወሪኝ የምፈልገው። ምን አለ መሰለህ፣ እኔ ብዙ እንደነገርኩ ብዙ ቻሌንጅ አልፌ ነው እዚህ ላይ ደረስኩት። ቄስ ልሳን ወርቅ መኖራቸውንም ካንተ ነው የሰማሁት፣ አላውቅም። ይሄን ነገር ግን እኔ እናንተ ብንፈታው ልጄም ትምጣ፣ የምታውቀው ታሪክ ስለሆነ ትምጣና ያለውን ነገር በእኔና ባንተ ቢያልቅ ይቻላል። ያን ማድረግ እንችላለን። ነገር ግን እኔም እንደመያዣ እንዲሆነኝ ታሪኩን ከስር መሰረቱ የሰራሽውን ነገር ከነገርሽኝ በኋላ ነው ይሄን ነገር የምስማማው። በገንዘብም በምንም ልደራደር የምችለው። ልጅሽ ትምጣ፣ አዎ ትምጣ፣ ችግር የለውም። እኛ ጋም ያሉ ሰዎች ይምጡ ካልሽ እንደ ማስረጃ ያዝናቸው እነ ቄስ ልሳን ወርቅና እነ ጳውሎስ ይምጡ ካልሽ ማስመጣት ይችላሉ፣ ችግር የለውም። ያ እንዳይሆን ነው እኮ። ስለዚህ ልጅሽን ጥሪ፣ ችግር የለውም፣ አስመጪ። ያ እንዳይሆን ግን ደግሞ ከስር መሰረቱ እውነታውን እንድትነግሪኝ ይፈልጋለሁ። መልካም ጥሪያት ልጅሽን፣ ያለውን ነገር ነግርሃለሁ። ደውይላት፣ ችግር የለውም።